ከኢቢኤስ ጋር ያለው ከፍተኛ መመሳሰል ጣቢያው የራሱን የተለየ መለያ ከመፍጠር ይልቅ ነባሩን የኢቢኤስን ፈለግ መከተል እንደመረጠ አመላካች ሆኗል። ሌላው ቀርቶ የፕሮግራሞቹ ስያሜ ራሱ አልሸሹም ዞር አሉ እንዲሉ በኢቢኤስ አራዳ ቅዳሜ ተብሎ የምናውቀው ፕሮግራም በቻናል 1 ፈታ ቅዳሜ የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የእሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች ይወል በነጻ ከኮሜዲያን እሸቱ ጋር የተያዘ ቪዲዮዎች ስልኬም ላይ ስላለ አይቻለሁ። ከንጻብ ውስጥ ገብታችሁ ነገር ነበር መሰለኝ። የምታዩት አርቲስት ገነት ላይ ቀርቦ አንድ አርቲስት ወንድም ፕሮቴስታንት ፓስተር ላጫውት አለኝ አለ። ማርያም ተፈጣሪ ትበልጣለች እንዴ? ታዲያ ተፈጣሪ የበለጠ ደግሞ አለ እንዴ? አዎ እኔ እንጃ እንግዲህ እናንተ ታውቁ ይሆናል። እኔ የማውቀው ተፈጣሪ የበለጠ የለም። ማርያም አለች። አሁን እከተላለሁ ዳይ ጽጌ ትልቁ ማለት ነው። ዳይ ጽጌ የራሱን ዘፈን ነው አምጥቶ የሰጠኝ አልበም ላይ እኮ ያወጣው ነው። እሺ ደግሞ ዘፈኙ ይሄንን ብሎ ነው የሰጠኝ። ሰላም እንዴ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እንዲህ ወቅታዊና መነጋገሪያ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮችን ላይክ አድርጋችሁ እስከመጨረሻው ድረስ ቆዩ። ቪዲዮቻችንን ማየታችሁ ጨርሱ። ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። አዲስም ከሆነ ሰብስክራይብ አድርጋችሁ ቤተሰቡን ወደ መጀመሪያው ቪዲዮ እንለፍ። ማርያም ተፈጣሪ ትበልጣለች እንዴ? ታዲያ ተፈጣሪ የበለጠ ደግሞ አለ እንዴ? አዎ እኔ እንጃ እንግዲህ እናንተ ታውቁ ይሆናል። እኔ የማውቀው ተፈጣሪ የበለጠ የለም። ማርያም አለች። ድንግል ማርያም ከፈጣሪ ትበልጣለች እያለ ሊያሳምናቸው በጣም እየሞከረ ነበርና እሳቸውም እንግዲህ የእውነተኛዋ የዚች ቤተክርስቲያን ልጅ ስለሆኑ አይ ከፈጣሪማ የሚበልጥ የለም እንዴት ማርያም ከፈጣሪ ትበልጣለች እያሉ ሰምተናቸዋልና ምናልባት ወንድሜ ኦርቶዶክስ ከሆንክ እንደው ምን አስበህ ነው? ምን እንዲሉስ ፈልገህ ነው? አንተ ራስን ኦርቶዶክስ እንደሆንክ ሌሎች እንዲያውቁ አንተ በምትናገረው ነገር ደግሞ እቺን የኦርቶዶክስ ቤተክርስቲያንን ለማሰደብ ከሆነ እንግዲህ ፍረዱ። ሁላችሁም በጣም ነው የሚያሳዝነው በዚህ ርቀት መሄድ ማለት ነው። ኦርቶዶክስ ከሆንክ ግን የምር በጣም ነው። ምንድነው ፍላጎትህ? ምንድነው ሐሳብህ? ፈለገ ዕውቀት እንኳን ባይኖራቸው የኦርቶዶክስ እምነት ተከታይ እምነታቸው ይሄ ነው። ማርያም ከፈጣሪ ትበልጣለች ብሎ የሚያስብ አንድም አማኝ የለም። በቃ ከፈጣሪ በላይ ማንም የለም። ይሄ የኛ ቤተክርስቲያን ቤተ እምነታችን አስተምህሮ ነውና ማንም በዚህ ያልተማረ ገጠር ውስጥ ያለች ያልተማረች እናት እንኳን ይሄን ጠንቅቃ ታውቃለች። ምናልባት ውዥንብር ለመፍጠር ከሆነ እሳቸውም የኦርቶዶክስ እምነት ተከታይ ናቸው። እምነታቸውም ትክክለኛዋ ያደጉባት የዚች የቤተክርስቲያን እምነት ደግሞ ይሄ ነው። እመቤታችን ከፈጣሪ አትበልጥም። ከፈጣሪ የሚበልጥ ማንም የለም። አሁን እከተላለሁ ዳይ ጽጌ ትልቁ ማለት ነው። ዳይ ጽጌ የራሱን ዘፈን ነው አምጥቶ የሰጠኝ አልበም ላይ እኮ ያወጣው ነው። እሺ ደግሞ ዘፈኙ ይሄንን ብሎ ነው የሰጠኝ። ብዙ ሰውን አያውቅም። ኦሪጂናል የተሰጠኝ ለኔ ብሎ የሰራው ነው የሚመስለው ብዙ ሰው። የራሱ ዘፈን ነው እከተልሻለሁ ብሎ የሰራውን እከተልሃለሁ ብዬ የሰራው። ጾታ ብቻ ነው የቀየርኩት። ልክ ወሪዳል እንዴት አሪፍ ቦታ ተደረሰና ጀንዊንሊ ነው የሰራው። ያው በጉጉት በሆፕስ በድሪምስ በቃ አሪፍ ነገር ለመስራት ደስ ብሎ የምትሰራው ነገር አለ አይደል? ዳግም በቃ በደንብ ኢንቨስትድ ሆኖ ነው የሰራው እና እንደምታየው እንደዚህ ሆነ። እኔም ድምጼ በደንብ የተገራበት ጊዜ ነበር። በቃ ያ ሰዓት በደንብ ክለብ ብዙ ቦታ ሰርቻለሁ። አማርኛ ዘፈን በደንብ አጣጥሜያለሁ። እንግሊዘኛውም አማርኛውም ኢኩሊ ማስኬድበት ሰዓት ነው። ጉሮሮዬ በደንብ የተገራበት ነው። ሃይኖት ማንም የማይደርስበትን ሃይኖት መንካት የቻልኩበትና ምናምን የራሴን ከለር ይዤ ወጣሁበት ስለነበረ it was unique plus ይሄ ዘመናዊ ብለን የምንለው አለ አይደል? ይሄ የተለየ ዘጠናዎቹ ላይ የመጡት ስራዎች አሁን ዘመናዊ ብለን የምንለው በ80ዎቹ ምናምን የነበሩትና እኛ ጋር ሲመጣ ትንሽ መልኩ ተቀይሯል። ኮምፕሊትሊ ያው ዘመኑን በዋጀ መልኩ አዲስ ከለር ይዘን የመጣ ነውና ያ ደግሞ የራሱን ኤክስፒሪየንስ የራሱን መልክ ይዞ የመጣ ስራ ነው። ሰዋሰውና ቴዲ አፍሮ ልብ በሉ። ሰዋሰው አይደለም ሰው ነው። ምንድነው የተፈጠረው በቴዲ አፍሮና በሰዋሰው መካከል? የአልበም ቀጣይ እጣ ፈንታስ ምን ይሆናል? አጭር መረጃ ይዤላችኋለሁ። ከ3 ዓመታት በላይ የዘለቀውና በብዙዎች ዘንድ በጉጉት ሲጠበቅ የነበረው
የድምፃዊ ቴዲ አፍሮና የሰዋሰው መልቲሚዲያ የአልበም ሽያጭ ውል በድንገተኛ ሁኔታ ፈርሷል። ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን በሰዋሰው በኩል ለህዝብ ለማድረስ ተዘጋጅቶ የነበረ ቢሆንም በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተደጋጋሚ ውይይት መፍታት ባለመቻላቸው ውሉን አቋርጠው ድምፃዊው አስቀድሞ የወሰደውን ክፍያ ሙሉ በሙሉ መልሷል። ከዚህ ቀደም ሰዋሰው የተለያዩ አርቲስቶችን ገንዘብ አልከፈለም በሚል ስሞታ ሲቀርብበት ነበር። ከነዚህ መካከል ደግሞ ዝነኛው ግርማ ተፈራ ይገኝበታል። ይህን የተመለከቱ አርቲስቶች ሰዋሰው መልቲሚዲያን ሰዋ ሰው ሲሉ ይጠሩታል። ይህ ውል መፍረስ ከቴዲ አፍሮ አልበም የአሳታሚ ለውጥ ባሻገር በሰዋሰው መልቲሚዲያ ተቋማዊ አሰራርና ታማኝነት ላይ ትልቅ ጥያቄ የሚያስነሳ ክስተትም ሆኗል። ተቋሙ ከዚህ ቀደም ከሌሎች በርካታ አርቲስቶች ጋር በተመሳሳይ የክፍያ ውዝግብ ውስጥ መግባቱ ይታወቃል። ብዙ አርቲስቶች የሰራንበትን አልተከፈለንም በሚል ለዛሀበሻና ለሌሎች ሚዲያዎችም ተደጋጋሚ አቤቱታ ሲያቀርቡ የቆየ ሲሆን አንዳንዶች ተቋሙን በምጸት ሰዋ ሰው እያሉ እስከ መተቸትም ደርሰዋል። የሀገሪቱን ትልቁንና ተጽዕኖ ፈጣሪውን አርቲስት ቴዲ አፍሮን በስምነት ማቆየት አለመቻሉ ደግሞ የሰዋሰው መልቲሚዲያን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት ይበልጥ ገመናውን የሚያጋልጥ ሆኖ አልፏል። ምንም እንኳን ሰዋሰው አልበሙን በዳግማዊ ትንሣኤ ዋዜማ በራሱ የዩቲዩብ ገጽ ለመልቀቅ እስከ ቅርብ ቀናት ድረስ ዝግጅቱን ሲያደርግ የነበረ ቢሆንም የቴዲ አፍሮ ውሳኔ የዲጂታል ገበያውን የኃይል ሚዛን ወደ አርቲስቱ ያደላ አድርጎታል። ድምፃዊው አስቀድሞ የተከፈለውን ገንዘብ በሙሉ ለድርጅቱ በመመለስ ነፃነቱን ማወጁ አርቲስቱ ከገንዘብ ይልቅ ለሙያም ለመብቱና ለስራው ነፃነት የሚሰጠውን ቅድሚያ የሚያሳይ ደፋር እርምጃ ነው ሲሉ ታዛቢዎች ይናገራሉ። ይህ የውል መፍረስ የቴዲ አፍሮን አድናቂዎች ተስፋ የሚያስቆርጥ አይሆንም። ድምፃዊው ግጥምና ዜማቸው እንደወትሮም ራሱ የሰራባቸውና የተለያዩ ይዘት ያላቸውን የኢትዮሪካ አልበም ስራዎች አስቀድሞ ቃል በገባው መሰረት በቀጣዩ ሚያዝያ 11 ቀን 2018 ዓመተ ምህረት በራሱ የዩቲዩብ ገጽና በሌሎች አማራጭ የዲጂታል መድረኮች ለህዝብ እንደሚያደርስ ለዛሀበሻ የደረሰው መረጃ አመልክቷል። የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የእሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች በነፃ ከኮሜዲያን እሸቱ ጋር የተያያዘ ቪዲዮዎች ስልኬም ላይ ስላለ አይቻለሁ። ግን ጸብ ውስጥ ገብታችሁ ነገር ነበረ መሰለኝ። ምንድነው ጸባችሁ? አዎ ከ4 ዓመት በፊት ይመስለኛል። እሺ ዌስት ፕላስ ነው እና እንትን ቦሌ ከድናሞል ፊት ለፊት ያለው ሆቴል ቤስት ዌስተርን ነው። አዎ ሆቴል ጋር የዲያስፖራዎች ፕሮግራም አለና እሺ አንድ ወዳጅ ስሙን መጥቀስ ካስፈለገ በጣም ነው የምወደው። ቅድም የነገርኩህ ጎበዝ ዳይሬክተር ነው፣ በቲያትር ዳይሬክተር ማለት ነው። ይጋብዘኛል። እሺ እና እንደዛ አይነት ፕሮግራም አለ ብሎ ራይድ ይዤ እየከነፍኩ መሄድ። እሺ ሄድ ለካ እሸቱም ኮሜዲያን እሸቱም እዛ ላይ እንግዳ ነው። እሺ እና ዶክተር ወዳጀን ምናምን ትልልቅ እንግዶች አሉበት መድረኩ። ከዛ ይሄ ዲያስፖራው ደግሞ አለ። በቃ እሸቱ አድናቂ ነኝ ያለ ተሰልፏል። እሸቱን እያስፈረመ ወንድም ደግሞ ኮራ ብዬ ምናምን ሰው ሲመጣ ኮራ ብዬ እኔ እጅንን ማለት ወዳለው ሲፈጥረኝ ማለት እሺ እና ስል እሸቱ ወደኔ መጣና ምናምን ሰላም ሲለኝ አለልህም ማለት ምንድነው ሲለኝ አይ እንደዚህ ብለሃል መጥቀስ ማልፈልገው ነገር አጥና አድርጓል። ምክንያቱም 3 ዓመት አብረን ተምረናል። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በምታዩት አርቲስት ገነት ላይ ቀርቦ አንድ አርቲስት ወንድም ፕሮቴስታንት ፓስተር ላጫውት አለኝ አለ። በርገር ልግመጠው አለኝ አለና አሁን ችግሩ ምንድነው? መናገር አለብህ አባቴ። ይሄ ፓስተር ወይም ይሄ ነብይ ይሄ ሐዋርያ ሆነም ሆነ አልሆነም ይሄን ሰውዬ በአደባባይ አጋልጠ መናገር መቻል አለብህ። ያንን ካልተናገርክ ምን ያደርጋሉ? ሌሎችን የሚያስቆጣ የሚያስቆርፍ ነገር ሊመጣ ይችላል። እኔ ነገር ፈጥሮ በድፍረት ሶሻል ሚዲያ ላይ ተናገረው ብዬ አላስብም። ሳልደረሰበትን ዝም ብሎ ሌላ ሃይማኖት ለማቆሸሽ ብሎ የማይረባ ነገር በዚህ ደረጃ ይዋሻል ብዬ አላይ። ግን ምን ማድረግ አለብህ? ገነትም ማድረግ ያለብሽ ምንድነው? ይሄንን ተባብረሽ ትውልድ የሚያበላሽ ትውልድ የሚያጠፋ ነገር
ኦልሬዲ ወጥቷል። እንደዚህ ተጠይቄያለሁ ብሏል። አፋጠሽ ጠይቀሽ ከነ ማስረጃው አቀርበሽ ለነሱ ይኸው እንደዚህ አይነት ፓስተር አላችሁ፣ ይሄ ነገር ላይ ሃይማኖታችሁ ስለማይፈቅድ ይሄን አድርጉ የሚል ምላሽ መስጠት አለብሽ ብዬ አስባለሁ። ያንን ካላደረግሽ ከተጠያቂነት አታልፊ፣ ብዙ ተቃውሞ ይደርስብሻል። ስለዚህ ከዚህ በፊትም እኔ ያለፍኩሽ ነገር አለ። ምንድነው ያለፍኩሽ? አንዴ ነፍሱን ይማረው ወንድማችን ነፂ ባረፈበት ጊዜ ደውለሽ በማያውቀው መልኩ ወንድማችን ማን ነው ስሙ ጠፋኝ፣ አንድ ኮሜዲያን ደረጀን ኃይሌ ደውለሽ እሱ በማያውቀው መልኩ ደውለሽ ዩቲዩብ ላይ ሆነሽ ልክ ያዘንሽ መስለሽ ያረግሽው ነገር ስህተት ነው። በጣም ከፍተኛ ስህተት ነው። ይቅርታ ጠይቀብሽበታል። አሁን ይሄ ለሆነ ነው ነገር ግን ሲሪየስ ስለሆነ በደንብ አድርገሽ ይህን ሰው ጠይቀሽ አንቺ ላይ ነው የቀረበው መጥቶ ፓስተሩ ምኑም ተናግሮ ነገሩ መስተካከል አለበት። መስተካከል ሳይሆን እርምጃ መወሰድ አለበት ብዬ አስባለሁ። ምን አይነት እርምጃ? እንደዚህ አይነት ሆኖ በእግዚአብሔር ቃል ይዞ እግዚአብሔርን ሰብካለሁ ብሎ እንደዚህ አይነት ቆሻሻ ነገር የሚያደርግ ትውልዱን ስለሚያበላሽ በደንብ አድርጎ መደረግ አለበት እላለሁ። ሰላማችሁ ይብዛ። መልካም ቀን ይመቻችሁ። ባወቃት በ30 ደቂቃ ውስጥ ስራ አሰራሻለሁ፣ ክሊፕ አሰራሻለሁ ብሎ ባወራት በ30 እና በ40 ደቂቃ ውስጥ ድራግ አድርጓት ሆቴል ወስዷት ሊደፍራት ሲል አልደፈርም በማለቷ ራሷን ለመከላከል በመሞከሯ ከደበደባት በኋላ የሆቴሉ ማናጀርና ዌተር ጥበቃ ምናምን ነገር ደርሰው ካዳኗት በኋላ መኪና ውስጥ ከቶ ቤተክርስቲያን በር ላይ ከመኪናውን እየነዳ በሩን ከፍቶ ነው ወርውሯት የሄደው። ያ አብዛኞቻችሁ ማለት ነው ፍቅርን ትዘፍኗታላችሁ እንጂ አትኖሯት። እዛ ላይ የምትዘፍኑላት ውቧ፣ ድንቋ፣ ቆንጆዋ፣ ሽቅርቅሯ፣ ምን ልሁንልሽ፣ ምን ይደረግልሽ፣ ልዘቅዘቅልሽ፣ ልበጥበጥልሽ የምትሏት ሴት ይችም ሴት አንድ ናቸው። ያ የምትዘፍኑትን የምታንቃረሩትን ኑሩት። ታሳፍራላችሁ። አንዳንዶቻችሁ ታሪካችሁ ወደኋላ ተብሎ ሲመዘዝ ሲጎተት ስትጠኑ ምናምን ኋላችሁ በጣም ይከረፋል። እና ጀለስ ምን አደረገ? ጉዳዩን በይቅርታ እንዲታለፍና ጠጥቼ ነው በሆነ ነገር ተናድጄ ስለነበረ ነው እንዴ ስለሆነ ነው እና እሷ የቦክስ መለማመጃነት እልህን እሷ ላይ የምትወጣው ብሮዬ። ከሱ በላይ ያሳዘነኝ ምናምን ቦታው ላይ የተቀመጡት ሰዎች በቃ በቃ ይቅር በይውና አለፊው። እግዚአብሔር ይቅር ይበለው፣ ህግ ግን ይዳኘው። ህግ ሊዳኘው ይገባል። ያላችሁን እንትን ተጠቅማችሁ ሴሌብሪቲነታችሁን ተጠቅማችሁ ያላችሁን ኃይልና አቅም ተጠቅማችሁ አሻራችሁንና ኃይላችሁን ሴት ላይ ማሳረፍ የምትፈልጉ አንዳንድ ሴሌብሪቲዎች ተጠንቀቁ። ኃይላችሁ እየወጣ ነው እየመጣ ነው። በቅርብ አንዳንዶችም ትወጣላችሁ። በጣም በቅርብ ሰው ተጠንቀቁ። ለማለት ነው። ዛሬ በርካቶችን ስላነጋገረውና ብዙዎችን ስላስደነገጠው ክስተት ልንገራችሁ። ተወዳጁ የቤተሰብ ጨዋታ ድምቀት የነበረው አርቲስት ነፃነት ወርቅነህ በሞት ከተለየን ወራቶች ቢቆጠሩም ዛሬ ግን ድምፁ ዳግም በቁም የታየ ይመስላል። የነፃነት ወርቅነህ ድምፅ በሚገርም ሁኔታ ያስመሰለውና እንዲሁም ደግሞ ድምፁ ልክ እንደሱ የሚመስለው ይህ ግለሰብ ቪዲዮ ከተለቀቀበት ቅጽበት ጀምሮ ብዙሃኑን ማህበረሰብ ሲያነጋግር ውሏል። ነፂን የናፈቁ ብዙዎች የዚህን ግለሰብ ቪዲዮ ደጋግመው ሲመለከቱና እንዲሁም ደግሞ ነፃነት ዳግም በድምፁ መጣ እንዴ ብለው ሲጠይቁ ውለዋል። በርካቶች ይህ ግለሰብ የቤተሰብ ጨዋታን ቢረከብና እንዲሁም ደግሞ ያንን የናፈቀን ሳቅ ቢመልስልን በማለት ሀሳባቸውም እየሰነዘሩ ይገኛሉ። ታዲያ እናንተስ ስለዚህ ቪዲዮ ምን ትላላችሁ? ሀሳባችሁን አጋሩ። ለተጨማሪ ወቅታዊ አዲስ መረጃዎች የፕላስ ምልክቱን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። ስልክ ቁጥር መጫፍ ከባድ ቢቸረ ፈጃ ቢለው ቢቸረ ፈጃ እና ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ። ቅጭን ለስል ሰምቻለሁ። ምን አለ ባቆም፣ ምን አለ አቆም ቢሆን ኑሮ ምን አለ ባይ 10 ቁጥር መርጫ ጠፋ በሚል ተልካሻ ምክንያት ገባ። ያምራል የቦይፍሬንድ ያምራል በይል እዚህ የአንዱ ዓለምን ቲክቶክ አካውንቶች አሁን ነፃነት አንዲ ብሎ መጥቷል። ፎሎ፣ ሼር፣ ኮፒ ሊንክ እያደረጋችሁ ፎሎወርሱን እያሳደጋችሁ እሱም
ነቀምት ነው የሚኖረው። ወለጋ ነቀምት ተወልዶ ያደገበት ሀገር ነውና በጣም ጎበዝ ታሌንትድ የሆነ ማስታወቂያ መስራት የሚችል አልፎም ተርፎ ባለሙያ ነውና እባካችሁ እንግዲህ ነቀምት ላይ ያላችሁ ወይ ደግሞ ውጪ ሀገር ውስጥ ያላችሁ ሼር፣ ኮፒ ሊንክ፣ ፎሎ በማድረግ አካውንቱን እናሳድጋለን። አልፎም ተርፎ በቅርቡ ደግሞ ኢቢኤስ ላይ ይመጣል። ሁላችሁም ተመጣጣኛችሁ ዝነኛና ታዋቂ ተወዳጅ ትሸልማላችሁ። እዚህ ቦቁ ኢቢኤስ በቃ ያወጣሉ። ሁላችሁም እንኳን ዝነኛና ታዋቂ ተወዳጅ የነጻነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ እያለን የሱ ጉዳይ እንዴት ይቆማል? እንኳን በሰላም መጣችሁ። እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል፣ በዛ በኩል የቴሪ ቤተሰቦች ይታዩናል። የቴሪ ቤተሰቦች የሮባ ቤተሰቦች አንዳንድ ሰው ወክላችሁ እዚህ ትመጣላችሁ። የመጀመሪያውን ጉድ አቶ ዲና ሙፍቴ እስከነሱት ከረባታቸው ፊንቴክ አቶ ዲና ሙፍቴ ክቡር ዲና ሙፍቴ እንግዲህ እርሶም ይቻሉት። አይዞት። የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው። ሌባ የሌባ ተባባሪ ተብሏል። ዝርዝሩን በአጭሩ አቀርባለሁ። በቀደመው ዜና ላይ እንደነገርናችሁ ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው እንደነበረ ይታወቃል። የፍርድ ቤቱ ውሎ በተመለከተ በዛኛው ዜና ተመልክቱ። አሁን ግን የምነግራችሁ በፍርድ ቤት ውስጥ የተከሰተው ነገር ነው። ችሎቱ ካለቀ በኋላ የተለያዩ አርቲስቶች ድጋፋቸውን ለአርቲስቶቹ ለማሳየት መጥተው ነበር። ከነዚህ መካከል እነ ሸዊት ከበደ ይገኝበታል። እነዚህ አርቲስቶች ከችሎት ሲወጡ በዛ የነበረው በፊንቴክ የተበደለው ህዝብ ኤ4 ሳይዝ መፈክሮችን ይዞ እነዚህን አርቲስቶች እናንተ ሌቦች፣ የሌባ ተባባሪዎች፣ ገንዘባችንን ተበልተን ከኛ ጋር መቆም ይገባችሁ ነበር በሚል የተለያዩ ተቃውሞዎችን አሰምተውባቸዋል። አርቲስቶቹን በከፍተኛ ስጋት ከአካባቢው ለቀው መሄዳቸውን ሰምተናል። ኢቢኤስ ጋር ያለው ከፍተኛ መመሳሰል ጣቢያው የራሱን የተለየ መለያ ከመፍጠር ይልቅ ነባሩን የኢቢኤስን ፈለግ መከተልን እንደመረጠ አመላካች ሆኗል። ሌላው ቀርቶ የፕሮግራሞቹ ስያሜ ራሱ አልሸሹም ዞር አሉ እንዲሉ በኢቢኤስ አራዳ ቅዳሜ ተብሎ የምናውቀው ፕሮግራም በቻናል ዋን ፈታ ቅዳሜ፣ በኢቢኤስ ቴሌቪዥን የምናውቀው እሁድን በኢቢኤስ በቻናል ዋንም እሁድን አንድ ላይ የሚሉ ተቀራራቢ ይዘት ያላቸው ፕሮግራሞችም ቀርበዋል። በተጨማሪም የኢቢኤሱ የቃጠሎ ፍልሚያ ዝግጅት በቻናል ዋን በኩል በላተኞቹ በሚል ስያሜ ከአቀራረብ መመሳሰል ጋር እየቀረበ ይገኛል። ይህ መመሳሰል እስከ ባለሙያዎቹ አጠቃላይ የአቀራረብ ዘይቤና የፋሽን ምርጫ ድረስ የሚዘልቅ ሲሆን ይህም ጣቢያው የነባር ስኬታማ አሰራሮችን ፈለግ መከተሉን ያሳያል። በፕሮግራሞቹ ላይ የሚታዩት የወንበርና የእንግዶች አቀማመጥ፣ የዲጂታል ስክሪኖች አጠቃቀም ብቻ ሳይሆን የፕሮግራሞቹ ስያሜ ሳይቀር ከኢቢኤስ ጋር በእጅጉ መቀራረባቸው ኢቢኤስ ራሱ ባሰለጠናቸው ልጆቹ ተዘርፏል የሚል አስተያየት እንዲሰጥም አድርጓል። የቻናል ዋንና የኢቢኤስ የፕሮግራም ኩረጃ መች በዚያ በቃና እንደው ለናሙና ቆየት ያሉ ተወዳጅ የሙዚቃ ክሊፖችን መልሶ መስራት በኢቢኤስ የመዝናኛ ፕሮግራም ላይ የሚወደድና የተለመደ ይዘት ሆኖ ሳለ ቻናል ዋን ይህንኑ አሰራር በደፈናው መድገሙ ጣቢያው የራሱን አዲስና የተለየ ፈጠራ አቅጣጫ መቼ ይዝ ይሆን የሚል ጥያቄ በተመልካች ዘንድ እንዲነሳ ምክንያት ሆኗል። ኢቢኤስ ቴሌቪዥን በስንቱ ድራማ የቅጂ መብት ጥሰት ዙሪያ ለቻናል ዋን ኢትዮጵያ ጠንከር ያለ ማስጠንቀቂያ ሰጠ። ኢቢኤስ ህጋዊ ወክሉ እንደሆነ በገለጸው ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን በኩል በሰጠው ማስጠንቀቂያ ቻናል ዋን ጣቢያን በስንቱ የተሰኘውን ተከታታይ የቴሌቪዥን ሲትኮም ድራማ ላይ የቅጂና ተዛማጅ መብቶች ጥሰት እየፈጸመ መሆኑን ጠቅሷል። ድርጅቱ መጋቢት 7 ቀን 2018 ዓ.ም በጻፈው ደብዳቤ እንዳመለከተው በስንት ወይም ነጸብራቅ የሚል ስም የሚጠራው ተከታታይ ድራማ ባለቤትና ኤክስኪዩቲቭ ፕሮዲዩሰር ኢቢኤስ መሆኑን ገልጿል። ይህ የኦዲዮ ቪዥዋል ስራ በኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተመዝግቦ ህጋዊ ጥበቃ የሚደረግለት መሆኑን አመልክቷል። የማስጠንቀቂያ ደብዳቤው ሲያብራራም ሲልቨር ስፕሪንግ ቀደም ሲል ከአብሪኮም መልቲሚዲያ ጋር በነበረው የሥራ ግንኙነትና የውል ስምምነት መሰረት ስራውን በሀገር ውስጥም ሆነ በውጭ ሀገር የማሰራጨት የመጠቀምና በማንኛውም የቅጂ መብትና ተዛማጅ መብቶች ላይ
ብቸኛ ባለመብት መሆኑን ገልጿል። ይሁን እንጂ ቻናል ዋን ኢትዮጵያ ድራማውን በጣቢያው ለማሰራጨት ዝግጅት እያደረገ መሆኑን በተለያዩ መንገዶች ማወቁን የገለጸው ሲልቨር ስፕሪንግ ይህ ድርጊት በሕግ ጥበቃ የተሰጠውን መብት የሚጥስና የማይተካ ጉዳት የሚያደርስ መሆኑን አስገንዝቧል። በመሆኑም ቻናል ዋን ከሕግ ጥሰት ተባባሪ ተግባር እንዲቆጠብና አፋጣኝ ማስተካከያ እንዲያደርግ እንዲሁም ማስጠንቀቂያውን ተላልፎ እንቅስቃሴውን የሚቀጥል ከሆነ ተገቢውን የሕግ ሂደት በመከተል ክስ እንደሚመሰርት አስታውቋል። በኢቢኤስ ቲቪ ጣቢያ ሲተላለፍ ከፍተኛ ተወዳጅነት ያገኘው በስንቱ የቲቪ ሲትኮም በቅርቡ በቻናል ዋን መሰራጨት እንደሚጀምር ከአንድ ወር በፊት መዘገባችን ይታወሳል። ለማንኛውም ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ዘና ፈታ እንዳላችሁ ቁም ነገር እንደጨበጣችሁባቸው አልጠራጠርም። በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ